የሰው ልጅ የታሪክ መጻሕፍት ሊመዘግቡት ከሚችሉት እጅግ የከፋና አስፈሪው የጥፋት ምዕራፍ ዛሬ 16ኛ ቀኑን ይዟል። ሰማዩ በብረትና በእሳት ተሸፍኗል። ምድሪቱ ደግሞ በሚሳኤል ፍንዳታና በንጹሐን ዜጎች ሰቆቃ ትናወጣለች። አየር ላይ የሚታየው ጥቁር ጭስና የሚሰማው የግዙፍ ፍንዳታ ድምፅም ዛሬ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የጥፋት ጥላውን ጥሏል። እስራኤል በኢራን ላይ የጀመረችውን የአየር ድብደባ ወደ አዲስና ይበልጥ አደገኛ ምዕራፍ አሸጋግራለች። የእስራኤል መከላከያ በሰጠው እጅግ አስደንጋጭ መግለጫም በኢራን ምድር ላይ ገና ያልተመቱ በሺዎች የሚቆጠሩ ተጨማሪ ኢላማዎች እንዳሉ አሳውቋል። ይህ ማለት እስካሁን የታየው ውድመት ገና ለሚመጣው ታላቅ እልቂት እንደ መቅደም የሚቆጠር ነው። የአሜሪካና የእስራኤል ጥምር ኃይል ጥቃቱን ወደ ኢራን ምዕራባዊና ማዕከላዊ ግዛቶች ለማስፋፋት ቃል በገቡ ጥቂት ሰዓታት ውስጥም የማርካዚ ግዛት የደም ምድር ሆናለች። በማርካዚ ግዛት ውስጥ የተፈጸመው ጥቃት እጅግ ዘግናኝ ነው። የመህር የዜና ወኪል እንደዘገበው በአራክ ከተማ ዙሪያ በሚገኙ የመኖሪያ መንደሮች ላይ በወረደው የሚሳኤል ናዳ ቢያንስ 4 ንጹሐን ዜጎች ለሕልፈት ተዳረጉ ሲሆን ቁጥሩ ከዚህም በላይ ሊያሻቅብ እንደሚችል ሰግቷል። በዚሁ ግዛት በምትገኘው መሃላት ከተማም አንድ መኖሪያ ሕንፃ በሚሳኤል ተመቶ የአንድ ሰው ሕይወት ሲያልፍ ሌሎች 7 ሰዎች ደግሞ በከባዱ ቆስለዋል። ጦርነቱ ወታደራዊ ይዞታዎችን አልፎ የሰላማዊ ዜጎችን መኝታ ቤት እንኳ እያንኳኳ ይገኛል። ይባስ ብሎም በኮሜን ከተማ የሚገኘው የሻሂድ ኮሜኒ የወንዶች ትምህርት ቤት በንጋት ላይ በተሰነዘረ ድንገተኛ የአየር ጥቃት ክፉኛ ፈርሷል። የፋርስ የዜና ወኪል ያወጣቸው ፎቶግራፎችም ትምህርት ቤቱና በዙሪያ ያሉ መኖሪያ ቤቶች እንዴት ወደ ፍርስራሽነት እንደተቀየሩ የሚያሳዩ ሆኗል። ምንም እንኳን በትምህርት ቤት ውስጥ የሰው ሕይወት ባያልፍም የኢራን ቀይ ጨረቃ ማህበር ያወጣቸው ምስሎች ግን ትምህርት ቤቱ ሙሉ በሙሉ ከጥቅም ውጭ መሆኑን ያረጋግጣሉ። ይህ በእንዲህ እንዳለ ከሳምንታት በፊት በሚናብ የሴቶች ትምህርት ቤት ላይ ደርሶ 170 ሕጻናትንና ንጹሐንን ለቀጠፈው አሰቃቂ ጥቃት አጥቂው አካል ተጠያቂ መሆንና ካሳ መክፈል እንዳለበት የሩሲያ አምባሳደር ካዜም ጃላሊ በጽኑ አሳስበዋል። አምባሳደሩ ይህን የጦር ወንጀል የፈጸመው አካል ለፈጠረው ውድመት ሁሉ ዋጋ ሊከፍል ይገባል ሲሉ ለቴህራን ያላቸውን ድጋፍ ገልጸዋል። የመጀመሪያ ደረጃ ምርመራዎች እንደሚጠቁሙት ከሆነ ትምህርት ቤቱ የተመታው በአሜሪካ ሚሳኤል ሊሆን ይችላል ተብሎ ይጠረጠራል። በሊባኖስ ግንባር ደግሞ ጦርነቱ ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። የእስራኤል 91ኛ ብርጌድ ወደ ደቡብ ሊባኖስ ዘልቆ በመግባት የምድር ወረራ መጀመሩን አውጇል። እስራኤል ይህን እርምጃ የፊት መከላከያ ቀጠናን ለማስፋፋትና የሂዝቦላን መሠረተ ልማት ለማጥፋት ስትል ብትጠራውም በመሬት ላይ ግን እልቂቱ ቀጥሏል። ጦርነቱ ከተጀመረበት የካቲት 8 ቀን አንስቶ በሊባኖስ ውስጥ ብቻ 850 ሰዎች ተገድለዋል። ከእነዚህም ውስጥ 66 ሴቶች፣ 107ቱ ሕፃናት ሲሆኑ 32ቱ ደግሞ የጤና ባለሙያዎች ናቸው። ከ800 ሺህ በላይ ሊባኖሳውያንም ቤታቸውን ጥለው ተሰደዋል። በየመንገዱም ላይ ወድቀው ይገኛሉ። በደቡብ ሊባኖስ ያተርና ኪአም ከተማ ላይ ያረፈው ተከታታይ የአየር ድብደባ ሰማዩን በእሳት አጥለቅልቆታል። የእሳታማው ጥንቅጥ ወደ ባሕረ ሰላጤው ሀገራትም እንደ ሰደድ እሳት ተሰራጭቷል። በአቡዳቢ በአልባህያን አካባቢ አንድ ሚሳኤል በሲቪል መኪና ላይ ወድቆ የአንድ ፍልስጤማዊ ሕይወት ማለፉን የአቡዳቢ ሚዲያ ቢሮ አረጋግጧል። ዱባይም የዚህ ጦርነት ሰለባ ሆናለች። በዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኝ የነዳጅ ማከማቻ ታንከር በድሮን ጥቃት መመታቱን ተከትሎ የተቀሰቀሰው እሳት አየር ማረፊያው ለጊዜው እንዲዘጋ አድርጓል። የኤሚሬትስ አየር መንገድም በረራዎችን ለመቀነስና ለመሰረዝ የተገደደ ሲሆን በረራዎችም ወደ አልማክቱም ዓለም አቀፍ አውሮፕላን ማረፊያ እንዲዘዋወሩ ተደርጓል። ዱባይ ፖሊስ ወደ አውሮፕላን ማረፊያ የሚወስዱ መንገዶችንና ዋሻዎችንም ዘግቷል። የኤሚሬትስ መከላከያ ሚኒስቴር የአገሪቱ የአየር መከላከያ ዘዴዎች ከኢራን የሚመጡ የሚሳኤልና የድሮን ጥቃቶችን እየመከቱ መሆኑን ገልጿል። ሳውዲ አረቢያን በበኩሏ በሪያድና በምስራቅ ግዛቶቿ ላይ የተሰነዘሩ 3 የኢራን ድሮኖችን መታመጣሏን አስታውቃለች። እስካሁን በሳውዲ በኩል ብቻ በመቶዎች የሚቆጠሩ ድሮኖችና ሚሳኤሎች መመከናቸው የጥቃቱን ስፋት ያሳያል። በዚህ ሁሉ ምስቅልቅል ውስጥ ግን አንድ የሚገርም ክስተት እየታየ ነው። ቀደም ሲል በተለያዩ ፖለቲካዊ ምክንያቶች ተቃቅረው የነበሩት የባሕረ ሰላጤው ሀገራት አሁን አንድነት እያሳዩ ነው። የኳታር ጠቅላይ ሚኒስትርና የሳውዲ አረቢያ የውጭ ጉዳይ ሚኒስትር በስልክ በመነጋገር ጦርነቱ በአስቸኳይ እንዲቆም ጥሪ አቅርበዋል። የሳውዲ አልጋ ወራሽ መሐመድ ቢን ሰልማንና የኤሚሬትስ ፕሬዚዳንቱ መሐመድ ቢን ዛይድን በመነጋገር የባሕረ ሰላጤው ሀገራት ግዛታቸውን በጋራ ለመከላከል ተስማምተዋል። በኢራቅ ግንባርም ውጥረቱ ወደማይመለስበት ደረጃ ደርሷል። በባግዳድ በሚገኘው የአሜሪካ ኤምባሲ አቅራቢያ የኢራን ድሮኖች ተደጋጋሚ ጥቃት ለመፈጸም እየሞከሩ ሲሆን የኢራቅ የአየር መከላከያ ዘዴዎች ጥቃቱን ለመመከት እየታገሉ ነው። በባቢሎን አቅራቢያ በሚገኘው ጁርፍ አልሳካር የኢራን ደጋፊ በሆነው የህዝባዊ ንቅናቄ ኃይሎች የጦር ሰፈር ላይ በተሰነዘረ የአየር ጥቃት ቢያንስ 5 ሰዎች ተገድለዋል። ሌሎች በርካታ ተዋጊዎችም ቆስለዋል። በሰሜናዊ ኢራቅ ኒነዌ ግዛትም ከፍተኛ የፍንዳታ ድምፅ ሰምቷል። በባስራ ዓለም አቀፍ አውሮፕላን ማረፊያ ላይም የድሮን ጥቃት መፈጸሙ ስጋቱን ይበልጥ አግዝፎታል። ጦርነቱ አሁን በሁሉም አቅጣጫ ተቀጣጥሏል።
በደቡብ ምስራቅ ኢራን በሚገኘው የቻባሃር ነጻ የንግድ ቀጠና አቅራቢያ የሚገኙ ወታደራዊ ይዞታዎችም በአሜሪካ ጦር አውሮፕላኖች መመታታቸውን የቪኦኤ ፋርስ አገልግሎት ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫም ኢራን አሁን በጣም ለመደራደር ትፈልጋለች ማለት ቴህራን እየተዳከመች መሆኗን ቢገልጹም በሌላ በኩል ግን ጦርነቱን ወደ ዲፕሎማሲያዊ ቀውስ እየወሰዱት ነው። ትራምፕ ኢራን ለመደራደር ዝግጁ ናት ቢሉም ኢራን ግን ይህንን በይፋ አስተባብላለች። ትራምፕ የሆርሙዞች መጠን ክፍት ለማድረግ ኔቶ አገራትን ቻይናን ጨምሮ የጦር መርከቦቻቸውን እንዲልኩ በይፋ ጠይቋል። ሆኖም ግን ቻይና የትራምፕን ጥሪ የምትቀበል አይመስልም። ቻይና ከኢራን 90 በመቶ ነዳጅ የምታገኝ በመሆኗና ከቴህራን ጋር ያላት የንግድ ትስስር ጠንካራ በመሆኑ መርከቦቿ አሁንም በወሽመጡ በሰላም እንዲያልፉ ኢራን እየፈቀደችላት እንደሆነ መረጃዎች እየወጡ ነው። ትራምፕ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ሊያደርጉት የነበረውን ታሪካዊ ጉባኤ ሊሰረዙት እንደሚችሉም ፍንጭ መስጠታቸው በዓለም ሀያላን ሀገራት መካከል ያለውን ግንኙነት ይበልጥ አቃውሶታል። እንደ አውስትራሊያና ጃፓን ያሉ ሀገራትም መርከብ ላለመላክ ቆርጠው ተነስተዋል። የዓለም ምጣኔ ሀብት በዚህ ጦርነት ምክንያት ወደ ገደል አፋፍ እያመራ ነው። ጃፓን የነዳጅ አቅርቦቷን ለማረጋጋት በሚል ከግል ኩባንያዎችና ከመንግስት ክምችት የ15 ቀን ነዳጅ አቅርቦት ማውጣት ጀምራለች። የጃፓን የአክሲዮን ገበያ ኒኬይ ለ3ኛ ተከታታይ ቀን ከፍተኛ ውድቀት ያስመዘገበ ሲሆን የየን ዋጋም በከፍተኛ ሁኔታ ቀንሷል። የተባበሩት መንግስታት ድርጅት የአየር ንብረት ኃላፊ ሲሞን ስቲል በሰጡት ማስጠንቀቂያ የጦርነት ዓለም ከነዳጅና ጋዝ ጥገኝነት መውጣት እንዳለባት ትልቅ ትምህርት የሰጠ አሳፋሪ ትምህርት ነው ብለውታል። አውሮፓ 90 በመቶ ነዳጇንና 80 በመቶ ጋዟን ከውጭ የምታስገባ በመሆኗ ጦርነቱም የአውሮፓን ብሔራዊ ደህንነትና ሉዓላዊነትም አደጋ ላይ ጥሎታል። የጋዝ ዋጋም በአውሮፓ ውስጥ በአንድ ሳምንት ውስጥ ብቻ በ50 በመቶ መጨመሩ አጉሪቱን ወደ ታላቅ የኃይል ቀውስ እየከታት ነው። የአሜሪካ የነዳጅ ኩባንያዎች መሪዎችም ለትራምፕ አስተዳደር በሰጡት ማስጠንቀቂያ የኢነርጂ ቀውሱ ወደፊት ይበልጥ ሊካፋ እንደሚችል ገልጸዋል። ኤክሰንና ቼቭሮን የተባሉ ኩባንያዎች የሆርሙዞች ወሽመጥ መዘጋት በዓለም ገበያ ላይ ትልቅ ትርምስ እንደሚፈጠር አረጋግጠዋል። ትራምፕም በኤርፎርስ ዋን ላይ ሆነው ለጋዜጠኞች በሰጡት መግለጫ የኢራን ባህር ኃይል መደምሰሱን ቢናገሩም ጥቂት አሸባሪዎች በወሽመጡ ላይ ፈንጂ በመጣል ዓለምን ሊያውኩ ይችላሉ በማለት ስጋታቸውን ገልጸዋል። አሜሪካም በኢራን ነዳጅና የኤሌክትሪክ መሠረተ ልማቶች ላይ ጥቃት ለመሰንዘር ማቀዷ መላውን ቀጠና ወደ ጨለማ ሊከተው ይችላል። የኢራን አጸፋዊ እርምጃ ደግሞ በመላው የባህረ ሰላጤው ሀገራት ላይ በሚገኙ የአሜሪካ ንብረቶች ላይ ያነጣጠረ መሆኑ ጦርነቱን ከቁጥጥር ውጭ አድርጎታል። አሁን ጥያቄው ጦርነቱ ወዴት ያመራል የሚለው ነው። እስራኤል ሺዎች የሚቆጠሩ ኢላማዎች አሉ ማለቷ በኢራን ላይ የሚሰነዘር ጥቃት ይበልጥ እንደሚከፋ ያሳያል። የሆርሙዝ ወሽመጥ ተዘግቶ በቆየ ቁጥር የዓለም ኢኮኖሚም መፍረሱም አይቀር ነው። ከ15700 በላይ አሜሪካን ቀጠናውን ለቀው የወጡ ሲሆን አሁንም በሺዎች የሚቆጠሩ ለመውጣት እየታገሉ ነው። ዋይት ሀውስም የኢራን የባሊስቲክ ሚሳኤል ፕሮግራም ማጥፋትና የኒውክሌር ህልሟን ለማክሸፍ ቆርጦ ተነስቷል። ዓለም አቀፉ ማህበረሰብም በትልቁ የሚጠብቀው የዲፕሎማሲው መንገድ ተከፍቶ ሰላም እንዲወርድ ቢሆንም በምድር ላይ ያለው እውነታ ግን ሌላ ሆኖ ቀጥሏል።